ለማንኛውም አሁን ላይ ምን ወስኛለሁ መሰላችሁ? በቃ ምንም ላልጨነቅ በቃ እኔ እንጃ እንደባለፈው ሊሸውደኝም ስለሚችል በቃ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? አልሐምዱሊላህ ከኛ ጋር ሁሉ ሰላም። እሺ ቤተሰብ ከጓደኛዋ ሀያት ጋራ ያለው ዛህራን ሰርፕራይዝ ለማድረግ ባለፈው ያው ሸውጃታለሁኝ። ብዙዎቹ ተመልካቾቻችን ሀሳብ ሰጣችኋል። እንዴት እንደዛ ተሸውራታለሁ ምናምን ብላችሁ ተናዳችኋል። ስለዚህ ምን እንደምገዛላት አብረን ነው የምናየው እና ወደ ቦታው ደርሻለሁኝ። ምን ይመስላል? አብራችሁን ቆዩ። እና ይሄው እየተዞረ ነው። እየዞር ነው። ሀያት ራሷ አስደንግጧታል ያለው ገበያ ሁኔታ ማለት ነው። በጣም ሀሳብ ስጪ ብላት ራሱ በቃ ምንም ልትናገር አልቻለችም። ወርቅ ጨምሯል። ይህን ጊዜ ከዚህ በላይም ይጨምራል እየተባለ ነው። አቅሙ ያላችሁ ሰዎች ገዝታችሁ አስቀምጡ። እስኪ ቀሪውን ደግሞ አብረን እናያለን ማለት ነው። لا سعرها طيب بس هذا سمسم ما في طريق. انت على شايف ايتو الشارع عرفت انت تبعني يا بني عرفت አው ቤተሰብ ወርቅ ውድ ነው። ነገር ግን ያም ቢሆን እኔም ደግሞ ያው ባለፈው ዛህራን ስለሸወርኳት ባይመጠናትም ያው ትንሽ ለካሳት በሚል እሳቤ ለመካስ ብዬ የተወሰነ ነገር ገዝቻለሁ። ምን ተገዛ? በተገዛው ነገር እንደባለፈው የምትሸጉዳት መስሏት ምን እንደምትል አብረን ዛህራን እናያለን ማለት ነው። እና በነገራችን ላይ ሀያትን ደግሞ በጣም ነው የማመሰግነው። ከኔ ጋር ብዙ ደከመች፣ ብዙ ለፋች። ማሻአላህ በጣም ነው የማመሰግነው ብያለሁኝ። ሀያትን አመስግኑልኝ፣ ጓደኛዋን ማለት ነው። በቃ አሁን ግዢውን ፈጽመን ወደ ቤታችን እየወጣን ነው። ኢንሻአላህ ምን ተገዛ ያለውን ነገር አብረን በስጦታ ወረቀት ታሽጎ ምናምን ስጦታውን ለዙዙ እናበረክትላታለን። ስለዚህ ሁላችሁም አብራችሁን እዩልን ማለት ነው ፕሮግራማችንን። ዙዙ ምን እንደምትል ለማወቅ ጓጉቻለሁ እኔ። እሺ ቤተሰብ አሁን ቤት ደርሻለሁኝ። ይሄ ወደ ዛሬ ስጦታዬን ገዝቻለሁኝ እና እናሽኳለን አብረን። ጓደኛውን በዚህ አጋጣሚ በጣም እናመሰግናለን። ሀያትንም ይሄ ያለው ይሄ ያው ረሲታችን ነው እንደምታውቁት።
እና አብረን እንያት ወረቋን። ማሻአላህ ተባረከላህ። ይኸው ይታያል በደንብ እና ማሻአላህ ትወደዋለች ብዬ አስባለሁኝ። ያው ባለፈው ሰፕራይዝ አደርጋታለሁ ብዬ እንትን ስላልኳት አሁንም እንደዛ ልታስብ ትችላለች። አብረን ግን እናየዋለን ያለውን ነገር ማለት ነው። እዚያ ወደ ማሸግ እንገባለን። እሷም ብዙ ፊልም ሰርታኛለች። ስለዚህ አንዳንዴ ስጦታ ደግሞ በጣም አሪፍ ነው። ስጦታ ተሰጣጡ፣ ፍቅር ይጨምራል። ማሻአላ በሉ እንደዚህ ከፍተን የቤቴን እመቤት ቀዳማዊ እመቤት ቤተሰብ ያው እንደምታዩት ታሽጓል። ስለዚህ እንደባለፈው ዛሬም የሆነ ነገር ነው የሸውደኛ ብላ ስለምታስብ አልጠበቀውም ብዬ አስባለሁ። ሁልጊዜም ሻሻ ስለምሰራት ማለት ነው። እና ነገ ትመጣለች። ስለዚህ ነገ ይህን ሰርፕራይዝ ሰጥተናት አብረን እንከፍታለን ማለት ነው። እናም ቤተሰብ እስኪ እዚች ውስጥ አስቀምጠን እንጠብቃታለን በክብር አድርገን ማለት ነው። ነገ ይቺን እንደዚህ አድርገን ዛሬ የቤቴ እመቤት ውዷ ባለቤቴ ይሄ የአንቺ ውድ ስጦታ ነው ብለን እንሰጣታለን ማለት ነው። ከዚያም አብረን እንከፍተዋለን። እንደባለፈው ሽወዳ ነው ብላ ታሰብ ትችላለች። በሰዓቱ የሚሰማትን አብረን ነገ እናያለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻናላችን ቤተሰቦች ቅድም ያው እንደነገርኳችሁ ነው ዙዙን ባለፈው ስለሸወልኳት እክሳታለሁ እና ስጦታ እንገዛለን ብለን አብረን ወጥተን ያዘጋጀነው ነገር አለ። ስለዚህ ዛሬ የባለፈውን መካሻ የሆነን ዘንድ ስጦታ አዘጋጅተናል። ስለዚህ እስኪ ዙዙን ሰላም ያቸው ቤተሰቦቻችን እና ወደ ፕሮግራማችን እንገባለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዙዙ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ይልን አልሐምዱሊላህ እኔ ደህና ነኝ። ዛሬም በሌላ ቪዲዮ ብቅ ብለናል። ዛሬም እንደባለፈው የሆነ ስጦታ ይዤልሻለሁ ቪዲዮ እንሰራለን ያለኝ የባለፈውን እንዳያችሁት ነው። ምን ይዞ እንደመጣ አላውቅም። ባለፈው እንደዛ ልቤን ሰብሮት እኔ አሁን አላምንም፣ ብቻ እኔ አላምንም ማለት ነው። አሁን እውነት መስሎኝ አልመቀበል አይመስለኝም። ምንም ውስጤ እንትን አላለም። ለምን ባለፈው ስለሸወደኝ ማለት ነው። እና እንደዛ ነው። ምን እንደሆነም አላውቅም። ከነሱ ጋር ወርቻለሁ ምናምን እያለኝ ነው። የማውቀው ነገር የለኝም። እስኪ ምን እንደሆነ ከቤተሰብ ጋር አውርተንበታል። ስለዚህ ያሁኑ ደግሞ ያስደስታል ብዬ አስባለሁ። ከባለፈው የበለጠ ተደሳችበታል ብዬ አስባለሁ። እና አሁን በቃ ቤተሰብ ስጦታውን እንሰጣታለን። ምን እያሰበች ምን እየተሰማት እንደሆነ አሁን ላይ መገመት አይከብድም። የባለፈው ባዝሊን ነው፣ አሁን ደግሞ ምን ይዞ ሊመጡ ነው እያለች ነው አይደለ? እናም ቤተሰብ ብዙ አሁን ላይ ምን እንደሚሰጣት ባታውቅም ያው ከባለፈው ሁኔታዎች አንፃር ያለፈው ባዝሊን የሰጠኝ ዛሬ ደግሞ ምን የሆነ ተአምር ነገር ይዞ መጥቷል ብላ ልቧ 90 ዲግሪ እየመታ ድቅ ምንም ድግ አልመታም። የመታው ባለፈው ነበረ። ኧረ በጣም ነበረ። እኔ እንጃ በመምታት የነበረው እንዴት እንደሆነ ልነግርህ አልችልም። አሁን ላይ ግን እናንተም ብትሆኑ ማንኛውም ሰው ማለት ይቻላል። አይ በባለፈው ስራው ላይ ቤተሰብ ሀሳብ ሰጥቶበታል። ምንድነው ከዚህ በፊት ብዙ ጊዜ እሷ ነበረች የምትሸውድ እና በቃ በጣም ተበቀላት ነው በቀል በጣም በቃ ሆነ ያልተጠበቀ ነገር ነው ያመጣከው ምናምን በሚል በጣም ደስታቸውን ገልጸዋል። ብዙ ጊዜ ያው እኔ ነበርኩ ማለት ነው የሚሸወደው እና የባለፈው ደግሞ አንቺ ጋራ ደርሷል። ዛሬ ምን እንደሚሆን ስጦታው እናያለን አብረን። ስለዚህ ቤተሰብ ስጦታውን አምጥተን እንሰጣታለን ማለት ነው። መጣሽ ስጦታው ቤተሰብ ይህችን ነገር ፍሩ እንደባለፈው
እንዳይሆን ማለት ነው። እና እስኪ እናያለን ምን ይዞ እንደሚመጣ። ባዶ ካርቶን ነው ባለፈው አምጥቶ ጉዴ ያደረገኝና ለማንኛውም አሁን ላይ ምን ወስኛለሁ መሰላችሁ? በቃ ምንም ላልጨነቅ በቃ እንደዚህ ፍሪ ሆኜ እኔ እንጃ እንደ ባለፈው ሊሸውደኝም ስለሚችል በቃ እንደዛ ነው። ልቤን እንትን ብዬ አልጠብቅም። መጥቷል ገቡ ብለናል። ይሄ ደግሞ ዛሬ ይኸው ቤተሰብ መጥቷል ዛሬ እና ያው ቅድም አብረን አይተናል። አብረን አውርተንበታል። ኪሷን አውቃታለሁ። ስጦታችንን ሸወዴ እንሰጣለን ማለት ነው። ይኸው እና ስጦታችን ለቤተሰቡ አሳያቸው ማለት ነው። እና ቤተሰብ ስጦታው እንደሚያስደስታት ተስፋ እናደርጋለን ኢንሻአላህ። ስለዚህ ሁኔታዎችን አብረን እንከታተላለን ማለት ነው። እና ቤተሰብ ይሄም ባዶ ነገር ነው። በቀጣ ጫወትብኝ ከፍተሽ ማየት ነው። ባዶ ነው ምንድን ነው ምናምን የሚለውን ሰው ስጦታ ሲሰጥ እኮ ተከፍቶ የሚታይ ነው። ተከፍቶ መታየት ነው። ስለዚህ ቤተሰብ ይሄን ባዶ ነገር ይመስላል። ፈራው ለመክፈት ለራሱ ከምደነግጥ ምን ይሁን ውስጡ ቀብሮ ያለው። ስጦታውን ተከፈተውና ስጦታውን አብረን ተከፍተው የምናይ ይሆናል። ብዙም አትፍሪ። ተወጀድ ተስፋ አደርጋለሁ። ምንድን ነው ፍቅር? አይ ከባለፈው ካርቶኗ አነስ ስላለች የሆነ ፍቅር ነው ወይስ ባዶ ነገር ሚስማር ነው ምናምን ብላ የተጣጣች ይመስለኛል። ከፍቼ ከምደነግጥና ከምናደድ ይቅርብኝ። ክፈቷን ተራስ። አይ ራስሽ ከፈችው። ስጦታ የተሰጠው አካል ነው ራሱ። እየተጫወትክብኝ እኮ ነው። ፈራሁኝ እኮ እንዴት ብዬ ነው የምከፍተው? የስጦታ ትንሽ የለውም። ከፍተሽ እሱማ የለውም። ባለፈው እኮ ራሱ ማለት ነው በቻልኩት በምችለው አደርጋለሁ። አስቀድሜ ራሱ እኮ ቴንኪው ብዬ ሳምኩት። አይገርማችሁም? ሊያ ነው። አሁን ግን ስጦታ ትንሽ የለውም። አዎ ግን ያስፈራኛል። በደረሰብኝ በደል ማለት ነው በደረሰብኝ በደል አዎ ያስፈራኛል አይደል እንዴ ቤተሰብ? ስለዚህ እኔ እንጃ እንደምን ለማንኛውም እንከፍተዋለን። ምንም ማለት አይደለም። እኔም እንድጠነክር ነው የሚያደርግኝ። ገባችሁ አይደለም? ቢስሚላህ ያ ረብ ከይር ነገር አድርገው። ምንድን ነው አርቲፊሻል እንዳይሆን እንጂ ዛሬ አልሸወድንም። ቤተሰብ አልተሸወድኩም። ያሁኑ ማለት ነው። ይታያችኋል። ማሻአላ በጣም ደስ ስትል። ስለዚህ አሁን የባለፈው ስሜትሽ ከዛሬው ስሜት በምን ይለያል? ቆንጆ ነው። ወዳሽው? አዎ በጣም ታምራለች። በነገራችን ላይ እኔ ወርቅ አልወድም ብዙም፣ ግን ታምራለች። የሚገርማችሁ በጣም ወድጃታለሁ። ያው ብዙ ጊዜ ስራው ስንቃ ምናምን ወርቅ ነገሮች ስለማትወድ እኔም ወደ ስራ አካባቢ ሄጄ አላውቅም። ግን የባለፈውን ዛሬ እስኪ እንደው መካሻ መንገስ ፈልግ እቺን የታየችኝና እቺን ቅድም አብራኝ የነበረችው ጓደኛዋ ጋር ሄደን ማንጋ ገዝተን መጣ ማለት ነው። ማንጋ ሄድ ሀያት ጋራ ማለት ነው። እሷ ናት ያመረተች። ከእሷ ጋር ነው የመረጥነው። ስለዚህ ወደሽ ታምራለች። ታምራለች። እንኳን ደስ ያለሽ። እንደዚህ በቃ ፈገግ ብላ ደስ ይላል። እኔ የምፈልገው ደስታዋ እሱ ነው። የምፈልገው ደስተኛ እንድትሆንልኝ ነው። አዎ ወይሽ እኔ ወንድ ልጅ ስለሆንኩኝ እንደ ነገሮች ስለማላውቅ ሴቶች ከጎን ስለምታስፈልግ ለዛ ብዬ አንቺ ደግሞ ይቅርብ
የምትያትን ጓደኛሽን ይዤ ገዝተን መጣን ማለት ነው ከቤተሰብ ጋር ሆነን እና እንደዛ ነው። በዚህ አጋጣሚ ጓደኛሽን እናመሰግናለን። ትወደዋለች ብላም በእርግጠኛ ሆናበታለች ማለት ነው። እና እሷም በደንብ ስለምትተዋወቁ ገምቷን ትክክል ነው ማለት ነው አይደለ? ባለፈው ሀያት ጋር ሂጄ ነው ከእሷ ጋር ነይ ብሎኝ እንደዛ ባዶ ካርቶን የተሸወርኩት እና ዛሬ ደግሞ ከሀያት ጋር ሆኖ ነው ማለት ነው አስመርጣው አብረው ያጋዛችው ማለት ነው። ሀዩ በጣም ወድሻለሁ ውዴ። በዚሁ አጋጣሚ ቪዲዮን ስለምታየው ቴንኪው ሀቢብቲ፣ በጣም አመሰግናለሁ። ቆንጆ ናት። የመረጣችኋት ደግሞ ታምራለች። ለሁለተኛ ጊዜ ያገባሁት ማለት ነው። ሁለተኛ ጊዜ ያገባሁሽ ማለት ነው። ሁለተኛ ጊዜ ያገባል። ሁለተኛ ጊዜ ቀለበት አሰርኩልሽ። ስለዚህ ሁለተኛ ጋብቻ ይባላል። ተው እንጂ ሶስተኛ፣ ለአራተኛ፣ ለአምስተኛ እኮ ሰው እየተጣጣ እንደዚህ ሲያስር እንደዚህ ይባላል ማለት ነው። ሶስት ጊዜ አራት አምስት አስር ስገዛኝ አስር ያገባል። እንኳን ደስ ያለሽ። አያችሁ ይሄ የፉአድ ህግና ደንብ ይባላል ማለት ነው። ወቁ እና ለማንኛውም ቴንኪው፣ በጣም አመሰግናለሁ። በጣም ደስ ብሎኛል። ይገባሻል። ሲያንስሽ ነው እንደውም ከዚህ በላይ ያስፈልጋል፣ ይገባል። ባለፈው እንደምታዩት በጣም ትንሽ አናዶኝ ነበር እና አሁን ነው ተክሰናል። ቤተሰብ ተክሰናል ማለት ነው። ምንም ማለት አይደለም። እንደዚህ እያደረጉ መካሻ ከተገኘ ምንም ማለት አይደለም እና ይልመድብህ። እሺ አይደለም በተባለ ስለዚህ ስታውም ጠንካራ ብሎ እንዲቀጥል እናንተም ደግሞ ቤተሰብና ላይክ ማድረጓን አትርሱ ማለት ነው። እና ቤተሰቦቼ ማለት ነው የነበረን ቆይታ ይሄንን ይመስላል። ሀሳባችሁን ኮሜንት ላይ አስቀምጡልኝ። በዚያ ባለፈው ቪዲዮ ብዙ ልጆች ሀሳባችሁን የሰጣችሁትን አይቻለሁኝ እና አብሽሩ ተበቀዩ ያላችሁኝም አላችሁና ቀጣይ ጠብቁኝ ማለት ነው። በእርግጥ ተክሰናል። ያም ቢሆን እንደዚህ አይነት ነገር ከመጣው አይችለኝም እና አብራችሁን ቆዩላችኋለሁ። አብረን የምናይ ይሆናል የሚቀጥለውን ነገር ማለት ነው። ለቀጣዩ ያው ምን እንደሆነ አላውቀውም። የሚመጣብኝ ነገር እንግዲህ ዝግጁ ነኝ። ዝግጁ ነኝ። እኛም ደግሞ እስከዛ የሆነ ነገር አስበን አዘጋጅተን ራሳችንን እንጠብቃለን። ማለት የሚመጣው ነገር መከላከል እንድንችል አይደለም እና ፍክክሩ እንደቀጠለ ነው። ብዙ ጊዜ ብዙ አትናገርም ታውቃላችሁ፣ ወይ በልብ ነው ትላለች እና ይሆናል። እናንተ ብቻ ላይክ እና ኮሜንታችሁን አስቀምጡ፣ ሀሳባችሁን ማለት ነው። እና የነበረን ቆይታ ይሄን ይመስላል። ስለተከታተላችሁን እጅግ በጣም እናመሰግናለን።